አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት በዓለም ዳርቻ እያልኩ ዛሬም የተለመደ በሌላ ቪዲዮ በሌላ በሰዓቱ አቆጣጣችሁ ብለናል። ለቤት አዲስ ከሆናችሁ ሼር ላይክ አድርጉ። የዛሬ ደግሞ ድራማ የዜማ ድራማ ይዤላችሁ መጥቻለሁ። የዜማ ድራማ የሚያሳዝን ልብ የሚነካ የሚያሳዝን ማለት ነው። ያ ባለፈው በጣም ጠፍተው ነበር። አሁን ደግሞ ክፍል 46 ተለቆለን ማለት ነው። ግን እነሱ ጠፍተው ነው የመጡት። ግን አሁን አዲስ ነገር ትንሽ ያለ ይመስለኛል። እሱ ምንድነው አዲስ ነገር ያልኳችሁ? ትንሽ አቤኒ ትንሽ እያስታወሰ ያለ ይመስለኛል። ምክንያቱም ሩቁን ያለውን ሰው እየፈለግ አብሮ ያለን ሰው እየጎዳን ነው የሚመስለን ብሎ ያደናግሮታል ማለት ነው። ግን ምክንያቱም እንደዚህ ያለ ጊዜ እኔ ትንሽ ነክቷል ብዬ ነው ማስበው። ምክንያቱም እንትን የሚሰራውን ነገር ማለት ነው። ገብቷቸዋል። ፍቅር የሚሰራ ድራማ ማለት ነው። ምክንያቱም በጣም እየተጫወተችባቸው ነው ያለችው ማለት ነው። እዚህ ጋር ዜማን እንደፈለገችው ተጫወታ እንደፈለገችው አድርጋ አሁን ደግሞ መልሳ ይሄው አቤንና ያዳን ለመጫወት የማታደርገው ነገር የማትፈንቀው ድንጋይ የለም ማለት ነው ቤተሰቦች። ምክንያቱም እሷ ለመጫወት አላማዋ ስለሆነ ማለት ነው ቤተሰቦቼ። ግን በጣም ነው የሚያሳዝነው ማለት ነው። በጣም ያሳዝናል። በዚህ ደረጃ አልጠበቅናትም ነበር። እንዴት ነው አንተ እንዴት አስታወስክ ይላል ያዳ ማለት ነው። አይ እኔ አስታውሻለሁ። እሷ ራሱ ከኛ ወታ ራሱ የመደንቀጥ ባሪ ያላት እየተናገረች ራሱ መደንገጥ ባሪ በጣም ያለባት ደንግጣ ነው እንትን የሆነችው ብሎ እያወራት ነበር ማለት ነው። ምክንያቱም ያልሙሂም እሷ በጣም ብዙ ነገሮች እንትን ቢሉ ነገር እንዳለው ያስታውቃል ማለት ነው። ነገር እንዳለው ያስታውቃል እላቸዋለሁ ቤተሰብ። እሷ ነገር እንዳለባት በጣም ነው የሚያስታውቅባት። በጣም ነው ደግሞ የሚያስታውቅባት ማለት ነው ቤተሰቦቼ። ይሄን ነገር ማድረግ በጣም ያሳዝናል የእውነት። እኔ ዜማና አቤንን በዚህ ያልጠበቅኳቸውም ነበር። ግን የእነሱን ደስታቸውን እንደዚህ አራርቃችሁ እንደዚህ ደስታቸውን ነጥቃችሁ ያላችሁ ሰዎች ፍቅርም ኢዛና ደግሞ አሁን ጣጣ ውስጥ በጣም ገብቷል። ያ እዚህምዬ ምን ፈልገ ነው እያለ የዚህን ፎቶ ታደርሰኛለ ወይ ይህንን ፎቶ ማስረዳት ትችላለ ወይ እያለ ፎቶውን እያሳየ ነበር። ምክንያቱም ከነ ስልክ ቁጥር የኢዛማን ፎቶ ተለጥፎ አግኝቶ ነበር ዛና ወሳና አንተ ምንድነው የምትፈልገው ስለው እኔ እነዚህ ልጆቹን ብድር ያነሳውባት ልጆች ናቸው፣ ላንተ እየቀለጥኩ ነበር፣ በጣም አደገኛ ልጆች ናቸው ብሎ እየተናገረ ነበር ማለት ነው ቤተሰብ። ያ ማለት አንድ ነገር እና እላችኋለሁ የኔ ውዶች የኔ ቅመሞችዬ በጣም ነው የሚያሳዝነው። ለቤት አዲስ ከሆናችሁ ሼር እና ላይክ አድርጉ። እዛማ አሁን በቃ በደንብ እየተያዘ ነው። ይያዛል ብዬ ደግሞ ተስፋ አለኝ እኔ እዛማ ከተያዘ እዚህ ጋር ፍቅር አለች የሆነ በቃ እውነተኛ ነገር ይወጣል ብዬ ባለሙሉ ተስፋ ነኝ ማለት ነው። ምክንያቱም እውነተኛ ነገር ይወጣል። ሰው ልጅ ውሸቱን ይዞ ሁሌ እንትን ማለት እንትን አይልም። ደግሞ አሁን እያስታወሰ ነው፣ በጣም ነው እያስታወሰ ያለው ማለት ነው አቤኒ ማለት ነው። በጣም የፍቅር ሁኔታው አላስደሰተውም።
መደንገጧ፣ ስታወራ ድንግርግር ማለቷ ሁሉ ነገር እሱን እያስጠረጠረ ያለ ነገር ነው። ምክንያቱም በቃ በጣም እንደሚጠረጥር ነው ሁኔታውም የሆነችው ማለት ነው። ምክንያቱም እሷ ምንድነው ደንበር ነው ያለችው። ምክንያቱም እሷ ለኢዛማ ደውላ ነው ይሄን ነገራቶች ሁሉ እያስረዳችው ነበር ማለት ነው። አይ ወላሂ መጥፎ ሰሪዎች መቼም ሳይዙ አይቀሩም ማለት ነው። ስለዚህ መልካም ለመስራት ብንጥር ጥሩ ነው። የሰውን ደስታ ከመንጠቃችን የራሳችን ደስታ ብንፈልግ አይሻልም ወይ እላለሁ። አሁን እነዚህ የአቤልና የዜማን ፍቅራቸውን ደስታቸውን ነጥቃ ለራሷ ለማድረግ ነው ይህንን ሁሉ እየጣረች እየፈረች ያለችው ማለት ነው ቤተሰብ። ምክንያቱም ደስታዋን ማለት ነው ደስታቸውን አጣጥሞ እንዳይኖሩ ማድረግ ለምን አስፈለገ እላቸዋለሁ ቤተሰቦች። በጣም ነው የሚከብደው፣ በጣም ነው የሚያሳዝነው። የእውነቴን ነው የምላቸው። ሰው ልጅ የሰውን ደስታ እንደዚህ ሲነጥቀው በጣም ይከብዳል። በጣም ነው የሚያሳዝነው። ባላሰባችሁ መንገድ ደግሞ ደስታችሁን ስትነጠቁ ማለት ነው። አሁን እሱ ዜማ ያን ቀን አቤልን ጋር ሄዳለሁ ብላ አስባለች እንጂ ይህንን ደስታዬን እነጠቃለሁ ብላ አላሰበችም ምስኪን። ስለዚህ በመሀላቸው ገብተሽ እነዚህ ያደረገችው ማለት ነው ወዳጅ መስላ ቀርባ ማለት ነው። መጀመሪያም እሷ አቤልን የራሷ የማድረግ አላማ አላት ማለት ነው። ለካ በቅናት መንፈስ የኖረች ናት ማለት ነው። በቅናት መንፈስ የነበረችው ልጅ ናት። አሁን ደግሞ ይሄ ነገር ተሳክቶላት ዜማን እንደዚህ አድርጋለች። አቤንም ያው ናታም የለም ማለት ነው። ስራው ለሰሪ ሾክላ ጣሪ መጀመሪያ አቤንም ይሄንን ናታ ነው ይሄንንም ነገር ለማድረግ ጥረት አድርጎ ነበረ። ለሱም ይኸው ዛማ ይሄንን ጉድ አደረገው ማለት ነው። እሱን ራሱ ዛማ ለዚህ አብቅቷል ማለት ነው። ቤተሰቦቼ የምወዳችሁ የማከብራችሁ ስራው ለሰሪ ሾክላ ጣሪ የሚባለው እውነት ነው። አንድ ሰው በሰራው ስራ መያዙ አይቀርም፣ መድረስበት አይቀርም ማለት ነው። ለጊዜ ሊደሰት ይችላል። ለጊዜ ሳታስቡ ብዙ ነገር ሊሆን ይችላል። ግን ያ ነገር ዘላቂ የሌለ ነገር ነው። ዘላቂ የሌለ ደስታ ነው። ሰው ልጅ የዘላቂ ደስታ የሚፈልግ ሰው የሰው ደስታ የሚያስደስት የሰው ነገር ያስደስታል እንደራሱ የሚያስብ ሰው ነው። ሁሌም የራሱን ደስታ ሲያጣጥም ኖረው ማለት ነው። መቼም ቢሆን ደግሞ የሰው ደስታ የማያስደስት ሰው የራሱን ደስታ እያጣ ኖረው ማለት ነው። መቼም ቢሆን ማለት ነው ቤተሰቦቼ። አሁን ደግሞ ፍቅርም እየተያዘች ነው፣ እየጠረጠረ ነው አቤል። እዛናም ደግሞ ተይዟል፣ ደግሞ ሰዓት ይዞታል ማለት ነው። የናታው ወንድም ነው፣ ተከታትሎ ይዟል። ስለዚህ ታስረዳኛለህ ወይ እያለ ሰፈሮቹን አሁን ምንም ማውራት አልፈለገም። እነሱን ሰፈርን እነሱ ያሉበት ቦታ የነዚህን ልጆቹ መነሻቸውን ማድረስ አለብህን ነው የሚለው ማለት ነው። ምክንያቱም እሱ እዛማን እንዴት እንደፈለጉ ለመጠየቅ ፈልጎ ነው ማለት ነው። እና እላችኋለሁ ቤተሰብ አንዳንዴ ሳታስቡ ብዙ ነገሮች ሊገጥሙ ይችላል። ብዙ ነገሮች ሊሆን ይችላል ሳታስቡ ማለት ነው። ይሄ ነገር ይሆንልኛል፣ ይሄ ነገር ይሆናል ብላችሁ ሳታስቡ ብዙ ነገሮችን ይገጥማችኋል። ብዙ ቻሌንጆች ልታሳልፉ ትችላላችሁ። ያ ምንድነው? ትዕግስት ካለ የሰው ልጅ ሁሉንም ነገር ደርሶበት ይሰራል። ዋናው ለሰው ልጅ ምንድነው? ጤና ነው ማለት ነው። የሰው ልጅ ጤና ካለው ሁሉም ነገር ይኖራል ማለት ነው። ግን መጀመሪያ ምንድነው? ጤናችሁ ኑራችሁ ማለት ነው። የሰው እጅ የሚያሳየው ምንድነው? ጤናችሁ ሲታጡ ነው እላችኋለሁ ቤተሰብ። አሁን ደግሞ ሰው ልጅ ጤና ካለው ሁሉ ነገር አለው
ሁሉ ነገር የጠፋውንም መልማት ይችላል፣ ያጣችሁትንም ማግኘት ትችላላችሁ። ግን የሰው ልጅ ዋናው ምንድነው? ጤና ነው እላችኋለሁ ቤተሰብ። ግን አሁን እነዚህዎቹን ልጆች ደስታቸው ነጥቀው እሷን ያልሆነ ቦታ አድርገው አሁን ደግሞ ወጃጅ ሆነ ቀርባለች ማለት ነው። እና ምግቢት አስሬን ቢትቀርብ ደግሞ ወዳጅነቷ ተገኝቷል ማለት ነው። ምክንያቱም እየታወቀባት ነው ያደረገችው ነገር እየታወቀባት ነው ያለው ማለት ነው። እኔ ደግሞ ሊታወቅባት ነው የምፈልገው። እውነት እሷ ያደረገችውን የእጇን ማግኘት አለባት ማለት ነው። የእጇን ማግኘት አለባት። እችን ምስኪን ልጅ እንደዚህ ያደረገችዋት የእጇን ማግኘት አለባት ማለት ነው። የእጇን በጣም እንጂ የእጇን ማግኘት አለባት። ዋጋው ማግኘት አለባት። ሰው ልጅ ስራውን ለሰራ ሾክላ ጣሪ ይባላል አይደል? ስለዚህ ዜማ ደግሞ ለዚህ ሁሉ መንስኤ የሆነችው ፍቅር ስለሆነች ለካ እሷ ከአቤን ውጭ የለም እንደሚፈቀረው የምታፈቅሪ አንቺ በቃ እንትን የሆንሽ ማለት ነው። እና እላችኋለሁ ውድ ቤተሰቦቼ የምወዳችሁ የማከብራችሁ ላይክ ሼር እያረጋችሁ ቤተሰብ ሆኖ ቤተሰቦቼን ደግሞ ከልብ ነው ማመሰግናችሁ። ወጀዛኩም አላህ ኸይረን ጀዛ ብያለሁ። ምክንያቱም የሰው ልጅ በሰራው አክል ነው የሚሰጠው ማለት ነው። ስለዚህ ውዶችዬ በርቱ፣ ጠንክሩ፣ ላይክ እያረጋችሁ ቤተሰብ ሆኑ። ከልብ አመሰግናለሁ ስለነበረን ቆይታ። በሌላ ቪዲዮም ደግሞ እንገናኛለን። ሰላምን ፍቅርን ተመኘውላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።